አዎ ለኔም ትደውልኛለች። አረ ለሁለታችሁም ትደውላለች? አዎ እንደውም ዛሬ ደውላልኝ ነበር። እንዴ አረ እኔ ያልደወለችልኝም። ውሸትህን ነው እንዴ? እኔ እኮ የምርህን መስሎኝ ነው። አያሺ ሁሉ ያህል ብር ነው የምሰጥሽ። 4,000 አልቀለድኩ። 400,000 ካሌብ እየቀለድኩ አይደለም። በትልቁ ነው የፈለግሽው? አዎ። ምን ነው እናንተ ከዚህ ቁጥር ውጭ አታውቁም እንዴ? አልገባኝም። የዳንኤል ፍቅረኛ ኤደን አካባቢዋን ቀይራለች። ስልኳንም አጠፋፍታ ጠፍታለች። ዳንኤልም ላገኝሽ እፈልጋለሁ የኔ ፍቅር ብሎ ሲደውልላት ከዚህ በኋላ እንደማያገኛትና አካባቢ እንደቀየረች ከዚህ በኋላ እሱን ማግኘት እንደማትፈልግ እሱም ደግሞ አካባቢሽ የት ነው ቢላትም አካባቢ እኮ የቀየርኩት አንተን ለማግኘት ስለፈለግኩ ነው። ስለዚህ ከዚህ በኋላ አትፈልገኝ፣ ላንተ ምንም አይደለሁም በማለት ስልኳንም አድሬሷንም አጠፋፍታ ጠፍታለች። ዳንኤልም ምን ሲባል እንደዚህ አይነት ነገር ሊፈጠር ይችላል? ኤዱና እኔ መሀል እንደዚህ አይነት ነገር ተፈጥሮ አያውቅም ነበር ከዚህ በፊት። ይሄ ነገር የተፈጠረው ከዚህ ቤት ኤደንን ካመጣሁ በኋላ ነው። ስለዚህ ይህንን ልታደርግ የምትችለውና ስለኛ ሙሉ በሙሉ የምታውቀው ትሁቴ ብቻ ናት። ስለዚህ ትሁቴን አለቃትም በማለት ትሁትን መቶ በማነቅ ተፈታትኗታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይሁን ብዝት ይበልልኝ እያልኩኝ ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቲና ለአባባ አባዬ እባክህን አንድ ጊዜ ላናግርህ፣ ይቅርታ እንድታደርግልኝ ቅድሚያ እፈልጋለሁ። አንተ ይቅርታ እንድታደርግልኝ እፈልጋለሁ። አስከትሎ ደግሞ ከካሌብ ጋር መፋታት አልፈልግም። ከካሌብ ጋር እንድታስማማኝና እሱ ይቅርታ እንዲያደርግልኝ እንድትለምንልኝ በማለት አባባን እግሩ ስር ተደፍታ ይቅርታ ጠይቀዋለች። አባባም ደግሞ ካሌብ ይቅርታ ማድረግ ከፈለገ ራሱ እንጂ ይቅርታ ማድረግ ያለበት በፍጹም እኔ አዝዤው አይደለም መሆን ያለበት በማለት ዳንኤል አባባ አባዬ ምን እንደተፈጠረ አላውቅም። ኤደን እኮ ስልኳን አጥፍታ ጠፋችኝ፣ አካባቢዋንም ሁሉንም ነገር ቀይራለች፣ የትም ላገኛት አልቻልኩም። እኔ ኤደንን እወዳታለሁ፣ ኤደንን ማጣት አልፈልግም እያለ አሁንም ስለ ማጣት ስለሷ ያወራል። አባባም እሷን ከወደድካት ለምን አንተ አታገባትም? ለምን እሷ የምጠላውን ነገር ታደርጋለህ? ለምን ሰርተህ በራስህ አትንቀሳቀስም? ለምን ሰርተህ አትበላም? ሲለውም አባዬ እኔ እኮ ማን መስራት የሚጠላ አለ ብለህ ነው? ነገር ግን እኔ የምጠብቀው ሲኖረኝ ብዬ ነው በማለት አባባም ደግሞ የውልህ ልጄ እስኪኖርህ ድረስ አንተ ከመጠበቅ ይልቅ እስከ ዛሬ የተቀመጥክበትን ጊዜ ራሱ ሰርተ ቢሆን ኖሮ የትና የት ትደርስ ነበር። እንደዚህ እያልክ አሁንም ቢሆን ልጅቷን አትጣት፣ ልጅቷ በጣም ደግ ልጅ ናት። ስለዚህ አንተ አሁን ችግርህን በማስተካከል ኤደንን አሁኑኑ ሳታመልጥህ እያዛት፣ እንደዚህ አትልፈስፈስ ቤት ለቤት እየተልፈሰፈስ ዳናይቱ ልጅ እንዳታመልጥህ ይልቅ በማለት ይመክረዋል። ዳንኤል በስውርም በፊት ለፊትም ትሁትን እየተናገረ የነበረውን ነገር እንደ ጥርጣሬም ደግሞ እንዲሁም ደግሞ እንድትገፋበት እያደረጋት የነበረውን ነገር አሁን አይኑን አፍጦ ወደ ትሁት በመምጣት ትሁት ራት እንዴት ነበረ የተጋበሹ ራት እንዴት ነበር በማለት ስለራት ግብዣው ይጠይቃታል። እሱም ደግሞ አስከትሎ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። በመጀመሪያ ስላጠፋውና ስላነኩሽ በጣም ይቅርታ እንድታደርግልኝ እፈልጋለሁ። አስከትሎም ግን ደግሞ አሁን ለመጨረሻ ጊዜ ነው የምለምንሽ፣ አንቺ ካሌብን አይኑን አንቺ ላይ እንዲጥልልሽ እንዲጥል ማድረግ አለብሽ። ኤደንን እሱ እንዲተውልኝ አይኑን ኤደን ላይ ያሳረፈ ይመስለኛል። ስለዚህ አንቺ ቢዚ እንድታደርግልኝና ካሌብን እንድትፈታተኝልኝና ካሌብን የራስሽ እንድታደርግልኝ በማለት ትሁቴን የማይሆን ነገር ከዚህ በፊት ሲያልመው የነበረውን ነገር አሁን በግልጽ ለሷ ካሌብን ማማለል ስራ እንድጀምር ይመክራታል። ዳንኤል ኤደን እሷን አጠፋፍታ ስለጠፋችበት ቅር ብሎታል። መብላት መጠጣት አይፈልግም። ፊዚካሉ ሁሉ ጉስቁል ብሏል። ታዲያ ቲና ምን ሆነ ነው? ለምን አትነግረኝ? ምን ተፈጥሮ ነው? አሁንማ የማላቅ ሰው የሆንክብኝ ነው። ዳንኤል ምን እንደሆንክ ንገረኝ በማለት ጠይቀዋለች። እሱም ምንም አልሆንኩም ቢላትም እሷም ደግሞ ከኔ ደግሞ መደበቅ ጀመርክ እንዴ? ከመቼ ጀምረን ነው መደባበቅ የጀመርነው? ይልቁንስ ምን እንደተፈጠረ ንገረኝ ትለዋለች። እሱም ደግሞ
በቃ አጨቅጭቂኝ፣ አሁንስ እንዴት እንዳስጠላሽኝ፣ ከአንቺ ጋር መነጋገር አልፈልግም፣ ሌላ ቀን ነግርሻለሁ ብዬሻለሁ፣ ድጋሜ እንዳትነኪም በማለት ብስጭቱን ከእሷ ላይ ይወጣባታል። ቲና ትሁትን ለምን ሲባል ከሌላው ልብስ ለይተሽ የኔንና የዳንኤልን ልብስ ለይተሽ ለምን የካሌብን ልብስ ብቻ ታጥቢያለሽ? ስለዚህ እኛንም አድርጊ በማለት ታዛታለች። ትሁትም እኔ ይህንን አላደርግም፣ ትንሽ አታፍሪም እንዴ ይህንን ስራ ስታጂ አንቺ ማነሽና በማለት እሷም ትመልሳታለች። ይልቁንም አሁን ከክላሴ ውጭ በማለት ትሁትን ለማባረር ስትሞክርም ትሁትም እኔ ከዚህ በኋላ ከዚህ ክፍል የመግባት ከአንቺ ይልቅ እኔ የተሻለ መብት አለኝ፣ ስለዚህ አሁን ይህን ክፍል ለቀሽ ውጭልኝ በማለት እሷ ታባርራታለች። እሷም ለማጽዳት እንጂ ለሌላ ነገር መቼም ቢሆን ካሌብን እንደማታገኘው ትነግራታለች። ትሁትም እኔ አላማዬ ስራና ስራ ብቻ እንጂ እኔ ትኩረቴ ስራዬ ላይ ብቻ እንጂ ካሌብን ማሳደድ አይደለም፣ አይንሽን ማየት አልፈልግም። አባባና ካሌብ ተቀምጠው እየተጫወቱ ዳንኤል ይመጣል። ቁዝም ብሎ መጥቶ ተቀምጧል አጠገባቸው። አባባና ካሌብም ደግሞ ምን ሆነሃል ብለው ይጠይቁታል። አባባ ምን ሆነሃል ልጄ፣ ምንድነው የተፈጠረው? ቆዝመሃል እኮ ሲለው ዳንኤልም አባዬ ደህና አይደለሁም፣ ኤደን እኮ በቃ አሁንም ድረስ ስልኳ እየሰራልኝ አይደለም፣ አድሬሷንም ላገኘው አልቻልኩም በማለት ለአባባ በድጋሚ ይነግረዋል። አባባም ደግሞ ለእኔ እኮ ትደውልልኛለች ይለዋል። ካሌብም አስከትሎ እኔም አግኝቻታለሁ። ጨዚህ የተናደደው ዳንኤልም ጭራሽ ለሁለታችሁም ትደውላለች? ካሌብም አስረግጦ አዎ አሁን ራሱ ደውላልኝ ነበር፣ ከእሷ ጋር ተነጋግሬ ነው ወደ ውስጥ የገባሁት። ይሄንን መቆጣጠር ያቃተው ዳንኤልም ደግሞ ራሱን አንስቶ ወደ ውጭ ይወጣል። ካሌብም ቆይ ምን ሆኖ ነው በማለት አባባን ይጠይቀዋል። አባባም ስልኳን አጠፋፍታ አድሬሷን ቀይራበት ግራ ገብቶታል። ቆይ አንተን ምን አለች ስደውልልህ በማለት አባባ ካሌብን ሲጠይቀው አባባ ደግሞ እኔ እኮ አውቄ ነው፣ ሲጀመር እኔ አላገኘኋትም፣ እኔ ስለሷ የማውቀው ነገር የለኝም ይለዋል። አባባም ደግሞ አንተም እንደኔ ተንኮለኛ ሆንክ ማለት ነው አይደለ? ካሌብም አዎ እነሱ እንደዚህ አደረጉኝ፣ ተንኮለኛ ሆነው ተንኮለኛ አደረጉኝ። ከዚህ በፊት ሲከራከር የነበረው ካሌብ አሁን ደግሞ በዚህ ተንኮሉ ሰላም እያገኘና እነሱ በአክታቸውና በመጨማለቃቸው ስላቃጠሉት እሱም ደግሞ እንዴት አድርጎ አሁን ቀንም ማለፍ እንዳለበት በሚገባ ገብቶታል። እኔ ለካሌብ አንድ ነገር ላሳውቅ እፈልጋለሁ ካሌብ በማለት ለካሌብ አንድ ነገር ይነግረዋል። ካሌብም አትንገረኝ፣ ምንም ነገር ማወቅ አልፈልግም፣ ስላንተም ይሁን ስለማንም ቢለውም ባታዳምጠኝም እኔ ግን ዝም ብዬ እነግርሃለሁ፣ መስማት አለበት በማለት አስከትሎ ኤደንን እንደሚወዳትና ኤደንን ማጣት እንደማይፈልግ ይነግረዋል። ካሌብም ታዲያ ከኔ ጋር ይሄ ምን ያገናኘዋል? እኔ ምን አገባኝ? ይልቁንም ቤት ለቤት ስትርመጠመጥ እንዳታጣት ብሎ ለራሱ ይመክረዋል። እሱም ደግሞ ቆይ አንተ ተፍ ተፍ ብለህ አንተ ምን አመጣ የሚል ጥያቄም ያነሳል። ካሌብም ያውና እኔማ ተፍ ተፍ ብዬማ ገንዘቤ ሊበላ ነበረ አላለውም እንጂ ሲለውም 5000 ብር ያው ያገኘሁትን 5000 ብር ላካፍላ ነው ሲልም ሌላውን ነገር ሰውር ያደርግበታል። ዳንኤልም አስከትሎ ደግሞ ቆይ ግን አንተ ባለቤትህን ይህንን ያህል መበደሉ አራዳናት ነው ወይ ጥሩ ነው ወይ ይላል። እሱ ደግሞ እስኪ እኔ ንገረኝ፣ እስኪ በምንድን ነው የበደልኳት እስኪ ንገረኝ ብሎ አጥብቆ ይዘዋል። እሱም ደግሞ ምን ይሉታን ገንዘብህን ያጠራቀምከውን ሀብት ንብረትህን ቀርቅረህ ምን ሲባል ለእሷ 5000 ብር ብቻ ለፍች ማንም የማያደርገውን ነገር እንዴት 5000 ብር ብቻ? ማንኛውም ሴት እኮ ስትፋታ ያላትን ሙሉ ንብረት እኮ ግማሽ በግማሽ ነው የምትፋታው የምትካፈለው። አንተ ደግሞ እንዴት በ5000 ብር ታሰናብታታለህ? ይህንን ያህል ክፉ ነህ በማለት ካሌብን ይወቅሰዋል። ካሌብም ደግሞ አልተሳካላችሁም እንጂ ቢሳካላችሁማ ኖሮ እንደናንተማ በቆማችን ቤቱን ሸጣችሁን ነበር ብሎ ይነካዋል። ዳንኤልም ደግሞ እዚህ ውስጥ አታስገባኝ ካሌብ፣ እኔ ይህንን ነገር ስለ ቤቱ ጉዳይ የማውቀው አንዳችም ነገር የለኝም እያለ እየተናገረ ለማንኛውም አንተም መልካም የመቀመጥ ቀን ይሁንልህ፣ ልጅቷን እንዳታጣት ይልቅ ተፍ ተፍ ብትል መልካም ነው በማለት ቁጭ አድርጎት አሁንም ተነስቶ ይሄዳል። ዳንኤል የሚገርመውም አሁንም ስለ ኤደን ማጣት ያወራል። ኤደንን ማጣት አልፈልግም በማለት ስለ ፍቅሩ ፈሰፈሰ እያዘነ አሳዛኝ ሆኖ ስለሷ ያወራል። ነገር ግን አሁንም ድረስ ከተቀመጠበት መንቀሳቀስ አይፈልግም። ካለው ከትንሽ ነገር ተነስቶ መቋቋም አይፈልግም። የሚፈልገው ከትልቅ ነገር ጀምሮ መቋቋም ነው። የሚጠብቀው ነገር ቢኖር ደህና ነገር ነው። አማራጭ ያጣችው ቲና አይኗን በጨዋታ ወደ ካሌብ በመግባት ካሌብን
አንድ ጥያቄ ልጠይቅ፣ አንድ ያናግረኝ በማለት ወደ ካሌብ በመሄድ ትጠይቀዋለች። እሱም ደግሞ እያዳመጥኩሽ ነው ቀጥይ ሲላት ፍቺ ትፈልጋለህ? እሱም አዎ እፈልጋለሁ፣ ለዛውም በፍጥነት እንድትፈችኝ እፈልጋለሁ በማለት በደስታ ይመልስላታል። እሷም ደግሞ እፈታሃለሁ፣ ነገር ግን በአንድ ነገር አንድ ቅድመ ሁኔታ አለኝ፣ በዛ ነገር እንድትስማማ እፈልጋለሁ በማለት ጥያቄዋን ታቀርባለች። እሱም ምንድነው ሲላት ገንዘብ ከሰጠኝ እፈታሃለሁ ስትለውም እሱም ደግሞ ምን ያህል ገንዘብ አለ በደስታ ዛሬውኑ የምትፈታው መስሎት በደስታ ምን ያህል ገንዘብ ነው የምትፈልጊው ቢላትም እሷም ደግሞ እንደ ቀልድ አድርጋ 4 ነው የምፈልገው አለች። እሱም 4,000 ነው እንዴ? 4,000 ምን ያደርጋል አለች አስከትላ። እሱም ደግሞ 400 ሺህ አላት። በ400 ሺህም ተገርሟል። እሷም ደግሞ አይደለም አለች። ያ ማለት ልክ እንደ ዳንኤል 4 ሚሊዮን ነው እሷም የምትፈልገው። እሱም ግን እናንተ ግን ሁለታችሁ ከዚህ ሌላው ቁጥር አታውቁም እንዴ በማለት ይነካታል። እሷም ደግሞ አልገባኝም ስለማን ነው የምታወራው ምክንያቱም ደግሞ ከዚህ በፊት ዳንኤል 4 ሚሊዮን ብር ጠይቋን አባባን ከአባባ 4 ሚሊዮን ብር እየጠበቀ ነበር። ያን ነገር ያደረገው ደግሞ ከቲና ጀርባ እንጂ ቲና እያወቀች አልነበረም። እሱ 4 ሚሊዮኑን ቢያገኙ ኖሮ ጥሏት ጥርግ ሊል ነበረ። አሁንም ደግሞ እሱ ያደረገውን ነገር ስላልሰማች 4 ሚሊዮን ብር ብላ ካሌብን ያለ ፕሮግራሙ አስቀዋለች። ካሌብም ደግሞ በያው ውልቅ በይሌ ለማንኛውም ፍቹ ድብን ብሎ ቢቀርብኝ ይሻላል፣ ይሄንን እንደሆነ እርሺው መቼም ቢሆን አታገኙም በማለት የ4 ሚሊዮኑን ተስፋዋን ቁርጥ እንድታደርግ አንጀቷን ብጥስ አድርጎላታል። እና በገዛ እጇ ከዳንኤል ጋር ነገር ታነሳለች። ዳንኤል እስኪ ስለ ቤተሰቦች ንገረኝ፣ ስለ አንተ ህይወት ማወቅ እፈልጋለሁ በማለት ጥያቄ ታነሳለች። እሱም ደግሞ ከኔ በፊት ይልቅ እስኪ አንቺ ደግሞ ስለ ህይወትሽ እና ከዚህ በፊት ስለነበረው ስለ ቤተሰቦችሽ የሚሆን ስለ ራስሽ ላይ ከካሌብ በፊት ስላሳለፍሽው ላይ ንገሪኝ በማለት የእሱን ጥያቄ ሳይመልስ እሷን ይጠይቃታል። እሷም ደግሞ እኔማ ምንም የምመልስልህ ነገር የለኝም፣ ይህንን ነገር መቼም ቢሆን ለማንም መመለስ አልፈልግም በማለት መመለስ የማትፈልገው ነገር እንዳላትና በፍጹም ልትነግረው ፈቃደኛ እንዳልሆነች ትነግረዋለች። እሱም ደግሞ ቆይ ግን አንቺ ማነሽ? ምንድነሽ? እሱም የራሱን ጉድ ደብቆ እሷም ደግሞ ከእሱም በላይ በጭራሽ ልትናገረው የማትፈልገው ከባድ ነገር እንዳላት ተናግራ አስደንግጠዋለች። በመጨረሻም ዳንኤል አባባና ካሌብ እየቀለዱበት እንደነበረና ስለ እነሱ ላይፍ ስለ እሱና ስለ ቲና ላይፍ እንደሚያውቁ አባባና ካሌብ እየተቀላለዱ ሰራሁለት እያለ ስለ ራሱ እያወሩ ዳንኤል ያዳምጣቸዋል። በመጨረሻም ዳንኤል ሲጠራጠር የነበረውን ነገር ስለኛ ግን የሚያውቁ ይመስልሻል ወይ እያለ ስጠይቃት የነበረውን ነገር በተደጋጋሚ ትሁትን አሁን በጆሮ አዳመጠ። አባባ እየዋሸ እንደሆነና እውነታውን እንደሚያውቅ እንዲሁም ደግሞ ራሱን እንዳረሳ አእምሮ እንደሚሰራ የዘነጋ ሰው አለመሆኑን ዳንኤል ደረሰበት ማለት ነው። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ